ኡስታዝ ወይድ የተባለ ሰውዬ ነግሬሻለሁ እንደነገርኩሽ ነው። እንደው በቃ የሚንቀሳቀሰው ለምድር ሰራዊት በሰማይ ሰራዊት አረ ይሄን አጣሩት ከሰማይ በመብረቅ በምድር በተምዘቅዛቂ ጦር ሰራዊት ነው የሚጠበቀው አሉ። እኔ ላንቺ ነው የምነግርሽ ለደህንነታችን። አረ ወይኔ ተኝቶ ራሱ አሉ ህልም ሲያይ የዮሐንስ ራእይ የማቴዎስ ወንጌል ሉቃስ እንደተናገረው ሐዋርያው ጳውሎስ እንዳለው ነህምያ እንዳለው እያለማሉ የሚያለመው ይሄ ሰውዬ በቀድሞ ህይወቱ ይላሉ አንዳንድ ሰዎች ከሙሴ ቀድማል ሲሉ፣ አንዳንዶች ኧረ አስቀድሞ ነበር ይሄ ሰው በታሪክ ይላሉ። አንዳንዶች ደግሞ ከተማ ውስጥ ያሉ ፎቆች በስውር እሱ ነው የሚያስተዳድራቸው ሲሉ፣ አንዳንዶች ሌሊት ወደ ባትማንነት ይቀየራል ይላሉ። እኔ ላንቺ ነው የምነግርሽ። አምልጦት ነው የተናገረው። ሚዲያ ላይ መጥቷል። አምልጦት እንዴት አንቺ ስታስቢው አንድ ሙስሊም ሰሚራ የምትባል ሴት አግብቶ በእውነቷ ለማይተሽ ታውቂያለሽ? ይሄ ጉድ ነው። ጋይስ አይታችሁ ታውቃላችሁ? ሰሚራ የምትባል ሴት እንዴት አንድ ሙስሊም ያገባል? እንዴት ይሆናል? እኔ ገረመኝ። በሰማይ ነው የሚጠበቀው። እኔ እኮ በምድር ወታደር መስሎኝ ነው። በሰማይ ወታደር ኧረ ስውር ድሮኖች ሁሉ አሉ። በቃ እንደ እያንጃባቡ ቦምብ ጣይ ድሮኖች ሁሉ አሉ የሚከተሉት። እሺ በዛሬ 2 ዓመት ኢትዮጵያ ሄዶ ነበር አሉ። ምን ሊያረግ? ፎቅ ሲያሳ መሀል ሜክሲኮ ላይ ያሳለ። እንዲያውም ያስታወስኩት ልንገርሽ፣ የእሱ ጉዳይ አልቅም። አሁን ዲፖርት ስለሚደረግ እንደው ልኩን ነው የምነግረው። እውነቴን ነው የምልሽ። ይሄ ኡስታዝ ወይድ የተባለ ሰውዬ ነግሬሻለሁ። ሲጀመር እሱ ዩፎ ነው ይባላል። ታሪካዊ አመጣጡ በሙሴ ነበረ ራሱን ቀይሮ የመጣው ይባላል ነገር አንድ ጉድ በይ። ከዛሉ እንደ አዲስ ሲመጣ እንደነገርኩሽ ነው። ህልም ራሱ ሲያይ በቃ እንትን ነው የሚያየው። ብሉይ ኪዳንን አዲስ ኪዳን ነው የሚያየዋሉ። እንዴት አደርክ ሲባል ገላትያን ከቁጥር 4 ምዕራፍ 6 ላይ ብሎ ሲጀምር በል ድሮማ በዛው አንተ ምናምን ተብሎ ሲባረር ነበራሉ። ካህናት ወረብ ሲያወርዱ መቋሚያ እየያዝ ያስተምር ነበራሉ። ይሄ ደግሞ ማህሌት ሲቆሙ ያስተካክላላሉ። ወረብ እንደዚህ አይጣልም እያለ ከበሩ እንደዚህ አይመታም፣ አንገትህን ቀና አድርግ ካህኑ ይላላሉ። የሰማሁትን ነው የምነግርሽ። ሰውዬው ሁሉም ቦታ አለ ይባላል። እንደውም አሁን ራሱ እየሰማ ሊሆን ስለሚችል ነጠላሽን አድርጊ፣ ብረትሽን ነከሳል፣ መከላከያሽን ያዥ፣ እጣኔን አጨሳለሁ። አሁን እኔ ስራው ይፍረስ። አንቺ የትኛው ሙስሊም ነው ሰሚራ የምትባል ሴት አግብቶ ሲውዝን የገባ የምታውቂው በታሪክሽ? የትኛው ሙስሊም ነው? ዓለም ላይ 2 ገዢ ነው ያለው፣ በሰማይ አላህ በምድር ደግሞ እኛ ብሎ ሲናገር የሰማሽው የት ሀገር ነው የሰማሽው? ታዲያ ማንን ተመክቶ ይመስልሻል? ይሄ ሰውዬ ዩፎ ባይሆን ይሄን ይናገራል? ይሄ ከባድ ነው። እንደው ገባሽ? የመላእክት ቋንቋ የሆነውን ግዕዝ ይችላል አሉ። እክሶ መንኮር ነው። ይሄ ታምር ነው። የመላእክት ቋንቋ የሆነውን ግዕዝ ይችላል አሉ። ሌሊት ኪዳን ሲያደርሱ እነሱ በስጋ እሱ በመንፈስ ይገኛል ሲባልም ሰምቻለሁ። የእሱ ጉዳይ አያልቅም። እኔ ላንቺ ነው የምነግርሽ። ራስሽን መጠበቅ አለብሽ። አረን ተጠብቃለሁ። እዛ ሰፈሩ ይሳሽቀብጥ ወጥቀዳ ሙለው ሰራዊቶቹ ማህበራዊ ሚዲያ ላይ የመብረቁ ልጆች ተብለው የሚጠሩ አሉ። ጭራሽ የተደራጁ ኃይሎች ናቸው። ሴቶቹ ልክ እንደ ሻርክ አንዷ ነጠላዋን አስጥለው ጡቷ እየታየ ደረቷ ተገልጥጦ ወታ ቪዲዮ እስከ መስራት ደረሰች አሉ። ምን እንዳረገቻት አላውቅም። አንደኛዋ ልጁ ህይወት ትባላለች አሉ። እሷ ራሱ ሰው አትመስለኝም። እንደው አልዋሽሽም። እንደው ለደህንነታችን ሲባል ነው እንጂ ሲጀምር እዛ ሰፈር እኔ በስጋ የሚገለጡ ራሱ አይመስለኝም። መንግስት ጣልቃ ሊገባ እንዴት መንግስት ዝም ይላል ይሄን ጉዳይ? ዝም ባለ ይሄን ጉድ አሸሸሽ። አሁን ወደ ዋሻው ነው ወዴት ነው የምንኖረው? ከዛ ምን ይላላሉ? እኛ ባለ 12 ፎቅ እየገነባን ነው አላሉ። የት ነው የሚገነባው? ባለ 12 መሀል ሜክሲኮ ነው አሉ። አዲስ አበባ ዋና ከተማ ከዛ የዛሬ 2 ዓመት የሄደ ጊዜ እሱ ብቻ አይደለም ለሰለምቴዎችም ተቋም ገንብቷል አሉ። አንድ የሚታይ አንድ የተሰወረ ነው አሉ። እሱም 2 ነው። አንደኛውን የደበቀው ቤተክርስቲያን አጠገብ ስለሆነ ነው አሉ።
ነው? ለምን መቆሚያ ይዘህ ለምን አንተ እኔ ማለት ልኩን ነው የምነግረው። ለምን እንደ ቀሲስ ዲባክ ሁሉ በአንድ እጅህ መስቀል በአንድ እጅህ ጦር ከፊትህ ቁርአን ከኋላህ ቅዳሴን መጽሐፍ ለምን አትገባ? ሁሉ በሁሉ የሆንክ ሰውዬ ማንኝ ብለህ ነው የምታስበው? ሪፖርት ይደረጋል አይደለ? አንቺ ያረ በኋላ ወደ እኔ እንዳይዞር እሱን ተማምኜ ነው። ሰማይ ጀቶ አላችሁ አይደለ? እንደ ወታደር የሰማይ ወታደር ነው ያላችሁ እናንተ ስጋተኛ ናችሁ። እኔ እኮ ሳቀርብ ለምትየው ከዛ የዛሬ 2 ዓመት ሲሄዳሉ ኢትዮጵያ የተጠበቀው በወታደር ነው አሉ። ከዚህ መሬት ተነስተህ አሉት። ስሚ መንገድ በስም ይሰየም ሲባል አልፈልግም አለ። የቡና እርሻ ይሰጠ ሲባል አልፈልግም አላሉ። እሺ ስልጣን እንስጥ ሲባል አልፈልግም። ምንድን ነው የምፈልገው ሲባል መሬት ስጡኝ አለ። እኔ መሬት የያዘ ነገር ትቼ ነው ማለፍ የምፈልገው አሉ። ከዛኛው አንደኛው ደግሞ ከጣሊያን ተጠራና ምን ልስጥ ሲባል ጠጅ ቤት ስጡኝ አላሉ። አንዱ ብርሌ አንዱ እስክሪብቶ ወሰዳሉ። ይሄ በተመሳሳይ ዓመት በተመሳሳይ ታሪክ የተፈጸመ ታሪክ ነው ነገር። ከዛ ፍሬንድ ባለ 12 ፎቅ መሰረቱን ጥሎ ሲመለስ ማህበረ ቅዱሳኖችም ጠጅ ስጡኝ አለ። አንደኛው ጠጅ ስጡኝ ሲል እዚህኛው አንደኛው የጠጅ ብርሌ አንደኛው መሬት ወሰዳሉ። ወይኔ ጠጅ ቤቱ ለልማት ሲፈርስ የቀረው የኡስታዝ ወሂድ የመሬት ቦታ ብቻ ነው። ታዲያ ይሄ ራሱ እንዴት ለኮሪደር ልማት አልፈረሰም? የጠጁ ነገር ፈረሰ። ወይኔ ድሮስ ጠጃመነ ወርቆ ይወርቃል። እሺ ከዛ በወታደር ተጠብቆ ገባ። በወታደር ተጠብቆ ወጣ። ምን ያለው መሰለሽ አሉ የዛሬ 2 ዓመት አሉ እየተንጎማለለ በክርስቲያን ምድር በሆነችው ኢትዮጵያ የክርስቲያን ምድር በሆነችው ኢትዮጵያ እየተንጎማለለ ይሄ ይፎ የሆነው አሉ ኡስታዝ ወሂድ። እኛ እንግዲህ ከቤተል እስከ ሀያት አለ አላሁ አክበር ብለን ተቆጣጥረነዋል አላሉ። ወይኔ መሀል አዲስ አበባ ወይኔ። እሺ ከዛ አንዴ ነው አሉ ቃል ያወጣው። እዚህ ላይ ያላችሁ እንዳለ ወደ ኮዬ ፈጬ ወደ ጅማ ወደ ጅጅጋ ተበተኑ ሲላቸው በተንተን አሉ። አሁን ከፍት ነው አሉ። አባማ ከተማውን ብንሄድ አሁን የምናውቀው ሁሉ አይመስለኝም። ቃል ወጥቶበት ነው የተመለሰው አሉ። ወይኔ ምርጫ ስህተት ነው። ጠጅ መርጠን ወይኔ ጠጅ አመነ። እሺ አሁን ይሄ ሰውዬ አሳልፈን እድሉ እንደተገኘ ካልሰጠነው እንደተናገረው ከቤተል እስከ ሀያት እንዳለ በግራና በቀኝ ያሉትን ህንፃዎች በቁጥጥራችን ስር እናደርጋለን። እኛ ሰው አንማርክም፣ እኛ ክርስቲያን አንፈልግም፣ እኛ የምንፈልገው ቅርስ ነው፣ ሀብት ነው፣ ንብረት ነው አላሉ። ድሮ እንደውም ማለት ነው እንደው ላንቺ ልንገርሽ ብዬ ነው እንጂ አንዱ እንደውም ሲናገር የካ ሚካኤልንም ወደ መስጊድነት እንቀይረዋለን ሸጠውልናል ብለዋል አሉ። ጭራሽ ሸጠውላት። እኔ እቃወማለሁ። ሚኒሊክ ጅቡቲን እንደሸጡት የካ ሚካኤልን ወሂድን ግዛም ብለው ሄደዋሉ። በቃ እንግዲህ በህይወት እስካላችሁ ቀድሱበትና እኔ ስለማልቸኩል ልጆቼ መስጊድ ያደርጉታል። በቃ ይሁን ብሎ ተፈርሟል አሉ ነው ነገር ነው እኮ ጠጁ እኮ ሀሳብ ይቀይራል። ወይኔ ጠጁ አስፈልቶናል። መሀል አዲስ አበባ አሳጥቶናል። ተከባዋል። ስለዚህ የሁሉ ያደረገው ሲገርመን ደግሞ ሰሚራ የምትባል ሚስት አገባ። እንዲሁ በታሪክሽ ይሄ እኮ የትውልድ እኮ መቃወስ ያመጣል። በጣም ከባድ እሱ እኮ ነው። ጊዜው የኛ ነው አሉ። ደግሞ አሉ የረሳሁት ነገር ማን ያለው ራሱ ስሙን እንዳጠረ ራሱ ሄድ የሚባለው ሰውዬ ጊዜው የኛ ነው፣ እኛ ነን የምናዘው፣ እኛ የባረክነው እኛ የዘራነው ነው የሚበቅለው አላሉ። ሰሚራ የምትባለውን ይዞ ነው ጊዜ የኛ ነው ያለው። ሚካኤል ከነሚስቱ እና ከነዛ ከመብረቁ ልጆቹ ጋር አንድ ላይ ከልጆቹ ጋር ነው አሉ። ኮድኩም አረ እየጠጣችሁ ቴንኪዩ። ወይኔ ጠጭበት። ታዲያ የሰውዬ ዲፖርት መደረግ የለበትም። አራለ እኔ መደረጉ እኮ አይደለም የሰማይ ወታደር አለው አላችሁ። እሱ ቢደረግስ ምን ፋይዳ አለው? ጥቅሙ ሁሉም የሚጠበቀዋል ሸጋውና ወልሻለሁ። መቼስ ዲፖርት ካልተደረገ አለቀለን። ይሄን ሁሉ አውርተን ይሄ አደራ እዚህ ቤት ያላችሁ ሰዎች ሚስጥር ነው።
እኔ ለእናንተ ብዬ የደረሰኝ መረጃ ነው ያካፈልኳችሁ። እወቁ። ሌላ ይሄ ነው ያ ነው አልላችሁ። ወይ ምን አይነት ሰው ነው ግን? ከሰው ሰው እንደ ሰው ነው የተፈጠረው። መርካቶን በስምህ እናድርግለት ምናምን ብለውት ወይ እኔ አብሮ አደጎቼ ስነ ልቦናቸው እንዲጎዳ አልፈልግም። መርካቶን በስም ያድርጋችሁ አለ። እሺ ይባላል። ራጉኤል ሲቀድሱ ወሄደ ቢሉ ትውልድ ግን አይለኝም አላሉ። ጉድ ለመቼስ ብቻ ያማረ አፋጥነን ዲፖርት ማድረግ አለብን ነው። ሰውየውን እንኳን ዲፖርት ቢደረግ እኮ እሱ ችግሩ እንደ ሲሲሊ ማፊያ ኢትዮጵያ ቢሄድ ማለት ነው እንደነገርኩሽ ከቤተል እስከ ሀያት በቁጥጥር ስር አድርጎታል አሉ። ሌላ ከተማ ነው የሚመሰረተው ላያችን ላይ እና ዲፖርት የምናደርገው ወደ ኢትዮጵያ አይደለም። ወዴት ነው? ወዲያው ብቻ ወደ ሆነ ቦታ ነው ዲፖርት መደረግ ያለብን። ወደ ኢትዮጵያ ዲፖርት አደረግሽ ማለት እኮ ነገሰ ማለት እኮ ነው። ወይኔ ሱስ ልክ ነሽ። አይ ከቻለን በፀ መሰወር አማራጭ ነው አቀርብልሽ። በምን አቅማቸው ካልቻለን ወደማይታወቅበት ሀገር ዲፖርት ማድረግ እንደው በጣም ካልቻለን ደግሞ ንጉሱ የሺህ ዓመት ንገስ እንዳልክ ይሁንልን፣ ምህረት ይደረግልን ብለን ማጨብጨብ ነው ያለብን። አማራጭ የቱ ይሻላል? ማንገሱ አይሻልም? ማንገሱ በፍቅር ድርድር ይሻላል። ኧረ አንገሰኑ ደግሞ ምስራቅ እስላም በነገሰ ጊዜ ፀሐይ በምዕራብ ትወጣና በምስራቅ ትጠልቃለች። እስላም ሲነግስ አባይ ይደርቃል፣ ኑሮም ይወደዳል ብለው ደግሞ እላያችን ላይ ትንቢት ይናገሩብን። አራተኛ ወንጌል ይዘጋጃል። ለትውልድም ጣር ነው። አይ ስለዚህ ጠቃሚና የተጠና መፍትሄ አምጪ። እስኪ እኔያ እንደ ሀሳብ እስራኤል ቢለኩትሳ ከዛ በግብፅ አርጎ በእግሩ ይግባ። አንቺ ታልፋለሽ እንዴ? እኔ እኮ ማማክርሽ እንደ ማንኛውም የተጠቃና ትውልድ ሀሳብ ታመጫለሽ ብዬ ነው እንጂ ሰውየውን እስራኤል ብትልኪው እኮ በግብፅ አርጎ እንዲወክ እያረገ እንደ ውስቲ ጉድ እያለ እኮ ነው ቀጥ ብሎ የሚገባው። ምን ነካሽ? እኔማ መሽስ ቢጨንቀኝ ጊዜ እኮ ነው። ምንም ቢሆን እኮ ጠጆች ሰፈር እኮ አጋር ወዳጅ እኮ ነኝ። አንቺማ ጨከነሽ አትጨከኝም። ስራሽ ብቻ ጠፋኝ በነጠላ እኔ ካልሽኝ አሁንም እኮ ረስቼው ነው እኮ አንቺን አምኜ ነው ማውራቴ እንጂ ደግሞ ሳልነግርሽ ከእስላም እንዳገዙ ተብሏል። ከእስላም እንዳገዙ ሲባል ወሂድ ምን ቢል ጥሩ ነው? እኔ ሰማሁትን ነው የምነግርሽ። ፍሪ ማርኬት ትከፍታለሁ አላሉ። መሀል ፒያሳ ጊዮርጊስ ፊት ለፊት ፍሪ ማርኬት ትከፍታለሁ አላሉ። እንደ ስጋ ቤት ተሰልፈው እንግዲህ አስታያለሽ። መስቀላቸውን አድርገው ነጠላቸውን አዝለው ተሰልፈው ነው የምታያቸው። ወይኔ ከእስላም እንዳገዙ የሚለው ምንድን ነው? የማይገዙት ምን አላቸው? አስቤዛ ሸምሱ ለደሞዝ እሰጥሃለሁ እንደው ግማሽ ኪሎ ፍርኖ ዱቄትና 2 ዳቦ ስጠኝ እንዳላሉ እንዳገዙ ሳይሆን ዱቢያችሁን መልሱ በሚል ይስተካከልልን። ሌላ ደግሞ የታሪክ ተጠቂ መጣብኝ። እኔ እኮ እንዴት አድርጌ ልማ እና አሁን ወገኖች እኛ ይሄ የተወያየነው እዚህ ሚስጥራዊ ስብሰባ ነው። ጠላት እንዳይሰማ ማንም እንዳይሰማ እና ይህ ሰው ዲፖርት የሚደረግበትን የትኛውንም አማራጭ እናደርጋለን። እሺ ተስማማላችሁ አይደል? ይስማማሉ። ሙስሊሞች የውላችሁ ኦፓን ጉል ሰራን ነው ኑ የሚጠቅመን ትምህርት ነው። ኑ ቁርአንና ቀይዳችሁን ቁርብ እያሉ ይኸው ኦፓን ሴራ እያጤነሰሰች ነው። ልፍን ሰጠኝ። ይህ ግዴታ ነው። ኦፒ ግን ይዘው ወደ አሁን እንግዲህ ነው ወይ የሚጠላቸው ዘመድኩ እንዳገዙ ብሎ የተናገረው ሀሳብ እንደቀላል እንዳታዩት። እንዳገዙ ሳይሆን ራሳችሁን አጥፉ እኮ ነው። አንድ ሰው ያለ ምግብ መኖር አይችልም። ሙቱ ነው ያለ ጦርነት ሙቱ። ያኒ አይደለም ያለ ምግብ ራሳችሁ ምግብ እንዳትበሉ ሳይዋጉ በኢትዮጵያ ውስጥ የትኛው ማዕከል የንግድ ማዕከል ያውቀዋል የማን እንደሆነ? የትኛው
በጣም ከጥቃቅን ጀምረን ምናችሁ እንዳይቀርፉ እናንተን ሱቃችሁ ይታወቃል። ይኸውልሽ እኛ ጠጅ ቤት አለን፣ አዝማሪ ቤት አለን፣ የሴተኛ ዳሪዎች መናኸሪያ አለን። ገባሽ? ከእናንተ የወረስነው ጫት ቤት አለን። በዚህ ጠንቋይ ቤት አለን። በዚህ ኢንቨስት ልትሆኑ ነው? ከአረቄ ቤት ብትይ ናይት ክለቦች አሉን፣ ጠጅ ቤት አሉን። ብናጣ ኮንዶም ሸጠን እንተዳደራለን። ምንም አታመጡም ነው የሚልሽ። ማህፀናችንን ሸጠን እንተዳደራለን ነው የሚሉሽ። አሁን ነገ ሄደሽ ብጠይቂያቸው የእናንተ ዳቦ እንዳይቀር ሴቶቻቸውን ሸጠው ግጥምና ዜማ ዘፈን ሸጠው ይተዳደራሉ እንጂ እናንተ ጋር ሄደው ከስላም ገዝተው አይበሉም። ከስላም ጨው፣ ከስላም ዱቄት፣ ከስላም ቂጣ፣ ከስላም ሰንደል፣ ከስላም አንገዛም ነው የሚሉሽ። አለቀ። ተውት። ፈጣሪ የተመሰገነ ይሁን። በሀገር ቢያጡ ይልሽ እያዞሩ ፖስቲፕል ይሸጣሉ። በጣም ነው የምትመኩት በፍርኑ ዱቄትና በጨው። እንዴትስ ነው ማንመካ? እንመካለን፣ እንኮራለን፣ እንመካለን። እኛ እንደውም አሁን ከሙስሊሙ እንዳትገዙ ከተባለ ለሀገራችን እድገት፣ ለኢትዮጵያ ልማትና ለህፃናት በአረቄና በጠላ ሽታ ያለው ሁከት ይቀንሳል ብለን እናስባለን። ምክንያቱም አንድ ቀን በልተው አንድ ቀን ጠጥተው 2 ቀን መጠጣት አይችሉም ያለ ምግብና ኢትዮጵያ ኢንቨስት ትሆናለች። የሀገር ልማት፣ የሀገር ብልጽግና ይመጣል። አረቄ ቤት፣ ጠላ ቤት ወዘተ ቤቶች ይዘጉና ይነክሳል ጽዳት። ዳቦ ቤት ራሱ ሸምሶ የሚል ከሆነ ዳቦ ቤቱን እንዳገዙ ተብሏል። እና ምን እናድርግ? የጠላ ቂጣችንን እንበላለን ከጠላ የተረፈውን ብሏል። የጠላ ቂጣ የታስፈጭተሽው ጠላ ራሱ እኮ ሊደርቅ ነው። ቂጣ በሙቀጫ ይወጣሉ እንጂ ሙስሊም ወፍጮ ቤት አያስፈጩም። በእጃችሁ እስላም የተባለ የነካውን ማንኛውንም አስቤዛ፣ ልብስ፣ ምግብ እንዲያው መብራቱ ራሱ መብራት ኃይል እስላም ከነካው ሻማ ገዝታችሁ ታበራላችሁ። እንዲያው ባንክ ቤት ስትሄዱ እስላም የነካው ብር እንዳትሰጡኝ በሉ። እነሱ ብር ይቆጥባሉ። እኔ የምለው ኦፒ ከሙስሊማ ማለት ነው። ኦፒዬ የመብራትን እገልሻለሁ። በውስጥ ያስፈራራች ሴትዮ ማለት ነው። እኔ ሮቢ ነች የምታስፈራራሽ። እኔ አውቃለሁ እሷን እናገራለሁ። የሆነ ነገር አወጣብሻለሁ ትልሻለች። ትመጣለች አሁን ገዝት ትልክና